ይቀለጣል። ዛሬ ምን ትለይ ተጠናቅቄ ነው የመጣው። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ ጉዳይ ወደ እናንተ መጥተናል። በኢቢኤስና በአብሪኮ መካከል የነበረው የክስ ሂደት በመጨረሻ ባሳለፍነው ሳምንት ውሳኔ ያገኘ ሲሆን ውሳኔው ግን በተለይም ለበስንቱ ተከታታይ የቴሌቪዥን ድራማ ተመልካቾች እጅግ መልካም ያልሆነ ነው። በመጨረሻ በስንቱ ተከታታይ የቴሌቪዥን ድራማ በየትኛውም ጣቢያ እንዳይተላለፍ እግድ እንደወጣበት ተነግሯል። በቻናል ዋን እና በኢቢኤስ መካከል የተፈጠረው ውዝግብና የፕሮግራም መመሳሰል በጋዜጠኞቹም ላይ የተነሳ የሚገኘውን ትችት በተመለከተም የተነሱ አዳዲስ ጉዳዮች አሉ። በስንቱ ድራማ በቻናል ዋን የመጀመሪያ ክፍል የተላለፈ ሲሆን እጅግ ትልቅ ተቀባይነት አግኝቷል። ከ1 ሚሊዮን በላይ የሆኑ ተመልካቾችንም በጥቂት ቀናት ውስጥ ማፍራት ችሏል። ቀጣዩ ክፍልም እጅግ በጉጉት በሚጠበቅበት በዚህ ሰዓት ነበረ ያልተጠበቀው ውሳኔ የተላለፈው። ከዚህ ባሻገር ደግሞ በኢቢኤስ ቴሌቪዥን የጋዜጠኞችን አስነዋሪ ተግባር በተመለከተ ሰፊ ትችቶች እየተነሱ ነበረ። በኢቢኤስ ቴሌቪዥን የተላለፈ አንድ ፕሮግራም ላይ የኢቢኤስ ቴሌቪዥን ተወዳጅ ጋዜጠኛ ያሳየችውን ስነ ምግባራዊ የሆነ እንቅስቃሴ በተመለከተ በርካቶች ጥያቄ እየሰነዘሩ ይገኛል። ይህ ጉዳይ የመጀመሪያ እንዳልሆነና በተደጋጋሚ በኢቢኤስ ቴሌቪዥን ይህችው ጋዜጠኛ ይህንን ተግባር ስትፈጽም እንደቆየች፣ ይህንንም ተከትሎ በተለይም ተወዳጅ የሆኑ ፕሮግራሞች ይዘታቸው እንዳይበላሽና የተመልካች ቁጥራቸውም እንዳይቀንስ ውሳኔ ሊሰጠው ይገባል፣ ጉዳዩ ከስነ ምግባር አንጻርም ሊታይ ይገባል የሚሉ ጥያቄዎች ባሳለፍነው ሳምንት በስፋት ሲነሱ ነበረ። እነዚህን ወቅታዊ ጉዳዮች ይዘን ወደ እናንተ መጥተናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ግብዣችን ነው። ቀጥታ ወደ ዕለታዊ መረጃችን የምናልፍ ይሆናል። በኢቢኤስ ጣቢያ ከሚተላለፉ ተወዳጅ ፕሮግራሞች መካከል አንዱ ነበረ ተከታታይ የቴሌቪዥን ድራማ የሆነው በስንቱ ከ4 ዓመታትን በላይ በኢቢኤስ ቴሌቪዥን የቆየ ሲሆን በርካታ ክፍሎች ታይተዋል። በሕዝብም ዘንድ ትልቅ የሆነ ተቀባይነትን ማትረፍ ችሏል። በሲትኮም የቴሌቪዥን ታሪክ የመጀመሪያው ባይሆንም ነገር ግን በተመልካቾች ዘንድ ተወዳጅነትን አስጠብቆ በመቀጠል እጅግ ተወዳዳሪ የማይገኝለት መሆኑ ይነገራል። በተለይም ደግሞ ድርሰቱ፣ ዝግጅቱ እንዲሁም ደግሞ በድራማው ላይ የሚተውኑ እጅግ ተወዳጅ የሆኑ ተዋናያንና የትወና አቅማቸው ለዓመታት ተወዳጅነቱ እየጨመረ እንጂ እየቀነሰ እንዳይሄድና በሕዝብ ዘንድ ያለው ተቀባይነትም ትልቅ እንዲሆን እንዳስቻሉ ይነገራል። በዚህ በበስንቱ ድራማ ላይ የሚተውኑ ተዋናዮች እጅግ ስመጥር መሆናቸውን ተከትሎ ክፍያቸውም እጅግ ውድ እንደነበርና ይህንን ተከትሎም ተደጋጋሚ የሆኑ ውዝግቦችና ውል ማፍረስና ውል ማሰሪያዎችም በኢቢኤስና በድራማው ባለቤት ነኝ በሚለው በአብሪኮ መካከል ይፈጠሩ እንደነበረ ተነግሯል። አለማየሁ እንዲሁም ደግሞ መስከረም የሚተውኑበት ይህ ድራማ እጅግ ከፍተኛ ወጪ እንደሚወጣለት ኢቢኤስ ቴሌቪዥን በተደጋጋሚ ይገልጽ እንደነበርና ይህንንም ተከትሎ የወጪ ቅነሳዎችንም ሲያደርግ እንደቆየ ተነግሯል። በመጨረሻ ግን ያቀረበው የወጪ ቅነሳ በአብሪኮ በኩል ተቀባይነት እንዳጣና ይህንንም ተከትሎ አብሪኮ ከኢቢኤስ ቴሌቪዥን ጋር የነበረውን ውል እና ስምምነት ሙሉ ለሙሉ በመቀደድ ከቴሌቪዥን ጣቢያው ጋር መለያየቱ ከወራት በፊት ይፋ ሆኗል። በቀጣይ በምን ቴሌቪዥን ጣቢያ ይተላለፋል? ምን አይነት ይዘት ይኖረዋል? ከኢቢኤስ ቴሌቪዥን ጋር የሚኖረው የመጨረሻ ውሳኔ ምን ይሆናል የሚለው ጉዳይም በድራማው ተመልካቾች ዘንድ እጅግ ተጠባቂ ነበር። ከወራት በኋላ ድንገት በቻናል ዋን ብቅ ያለው አብሪኮ ከቻናል ዋን ጋር እንደተስማማና በራሱ የዩቲዩብ ቻናል ይህን ድራማ ለማስተላለፍና በማስታወቂያ ገቢዎች ጉዳይም መፈራረሙን በመግለጽ የመጀመሪያው ክፍል በዳግመ ትንሣኤ እንደሚታይ ይፋ አድርጎ ነበር። በኢቢኤስ ቴሌቪዥን በኩል ይህንን ተከትሎ ክስ እንደቀረበ አሁንም የድራማው ባለቤት ኢቢኤስ የቴሌቪዥን ጣቢያ እንደሆነና በየትኛውም በአገር ውስጥ በሚገኝ የቴሌቪዥን ጣቢያ ድራማውን የማስተላለፍ ሙሉ መብት አብሪኮ እንደሌለው ገልጿል። ይህንን ተከትሎ ክስ የከፈተው ኢቢኤስ ቴሌቪዥን ጣቢያ ተደጋጋሚ ጥያቄዎችና ማስረጃዎችን ያቀረበ ሲሆን በዚህ መሃል ግን የመጀመሪያው ክፍል በቻናል ዋን ተላልፎ ነበረ። በጥቂት ቀናት ውስጥ ከ1 ሚሊዮን በላይ ተመልካች ያገኘው የመጀመሪያ ክፍልም ከቻናል ዋን ፕሮግራሞች እጅግ ተወዳጅ እንደሆነና
በርካቶች በቻናል ዋን እንዲቀጥል ጥያቄ ሲያቀርቡበትም እንደቆየ ተነግሯል። ነገር ግን የክስ ሂደቱ በሂደት ላይ በነበረበት በዚህ ወቅት እጅግ ያልተጠበቀ የመጨረሻ ውሳኔ ተላልፏል። በቻናል ዋን እየተላለፈ የሚገኘው በስንቱ የቴሌቪዥን ድራማ እንዳይተላለፍ እግድ የወጣበት ሲሆን በክስ ሂደቱም የኢቢኤስ ቴሌቪዥን አሸናፊ እንደሆነ ተነግሯል። ይህ ግን ለድራማው ወዳጆችና ለዓመታትም ቤተሰብ ሆነው ከበስንቱ ጋር ለዘለቁ ሁሉ መልካም የሚባል አይደለም። በቀጣይ ኢቢኤስ ቴሌቪዥን ጉዳዩን በምን መንገድ ይፈታል? ከአብሪኮ ጋር የተፈጠረውን ክፍተት በመድፈን በሂሳብም በመነጋገር ድራማውን ዳግም ወደ ኢቢኤስ ቴሌቪዥን ጣቢያ ይዞት ይመጣል የሚል ግምት ከወዲሁ እየተሰጠ ይገኛል። ነገር ግን ለጊዜው በሚባል ደረጃ በስንቱ የቴሌቪዥን ድራማ በየትኛውም ቴሌቪዥን ጣቢያ እንዳይተላለፍ እቅድ እንደወጣበትና ፍርድ ቤትም ይህንን ውሳኔ እንዳጸደቀ ባሳለፍነው ሳምንት ተሰምቷል። ኢቢኤስ ከቻናል ዋን ጋር ያለበት ውዝግብ ይህ ብቻ እንዳልሆነና የፕሮግራም መመሳሰሎችም የይዘት ባለቤትነት ጥያቄዎች እንዲነሱባቸው እያደረገ እንደሚገኝ ተነግሯል። ይህ ጉዳይ በተመልካች ዘንድ ሳይቀር ትልቅ ጥያቄን ያጫረ ነው። በኢቢኤስ ቴሌቪዥን የሚተላለፉ የመዝናኛ ፕሮግራሞች ተቀርተው በዚሁ በቻናል ዋን እየተላለፉ ነው የሚሉ ጥያቄዎች በስፋት ከህዝብ ዘንድም እየቀረቡ ይገኛል። በተለይም ደግሞ በቻናል ዋን ተወዳጅ የሆኑ ጋዜጠኞች ከዚህ ቀደም ለዓመታት በኢቢኤስ ቴሌቪዥን የሰሩ ተወዳጅ የነበሩ በመዝናኛውም ትልቅ ተጽዕኖ መፍጠር የቻሉ ጋዜጠኞች መሆናቸውን ተከትሎ በኢቢኤስ ቴሌቪዥን ተቀባይነትና ተወዳጅነት ያገኙ ፕሮግራሞቻቸውን ዳግም በቻናል ዋን እየደገሙት እንደሚገኝና ይህም ኢቢኤስ ቴሌቪዥንና ቻናል ዋን ያለባቸው ውዝግብ ከፍ እንዲል ካደረጉ ጉዳዮች መካከል አንድና ግንባር ቀደም መሆናቸው ተነግሯል። ቅዳሜ ከሰዓት እሁድም በኢቢኤስ እና ሌሎች የኢቢኤስ ፕሮግራሞች ስምና ይዘት በመቀየር ተመሳሳይ በሆነ መንገድ በቻናል ዋን እየተላለፉ እንደሚገኝ ተረጋግጧል። ከዚህ ባሻገር ባሳለፍነው ሳምንት እጅግ መነጋገሪያ ከሆኑ ጉዳዮች መካከል አስነዋሪው የኢቢኤስ ጋዜጠኛዋ ተግባር በበርካቶች ዘንድ ትልቅ ወቀሳ የቀረበበት ነው። ትውልድ አያነጽም የሚባለው የዚች ሴት ፕሮግራም አቅራቢ ዝግጅት ተደጋጋሚ የሆኑ ጥያቄዎች ከዚህ ቀደምም ሲነሱበት እንደነበረ ተነግሯል። የፕሮግራም ማዘጋጇ ከዚህ ቀደም በቲክቶክ ገጿ በምታስተላልፋቸው ቪዲዮዎች ትልቅ ወቀሳ ሲቀርብባት የነበረ ኑሯን በአሜሪካ ያደረገች ስትሆን ይህንን ተከትሎ ግን እጅግ ባልተጠበቀ ሁኔታ የኢቢኤስ ጋዜጠኛ ሆና ከች ብላለች። ከዚህም በኋላ ነበር በኢቢኤስ ቴሌቪዥን በምትሰራቸው ፕሮግራሞች ላይ አሜሪካዊነት ያሳደረባት ነፃነት ከስነ ምግባር የወጡ እንቅስቃሴዎችን እንድታደርግ አስገድዷታል የሚሉ ጥያቄዎች የሚነሱባት፣ ከቅርቡ በግል በምትሰራቸው ፕሮግራሞችም ላይ ትልቅና ሰፊ ጥያቄዎች እየተነሳባት ይገኛል። ይህንን ተከትሎ ኢቢኤስ ቴሌቪዥን ትውልድ ለመቅረጽ ከሚያደርገው ጥረትና ከስነ ምግባርም አኳያ ጉዳዩን በችለታ ሊያልፈው እንደማይገባና መሰል ይዘት ያላቸው ፕሮግራሞችም ሊቀሩ እንደሚገቡ በስፋት በሕዝብ ዘንድ ጥያቄዎች እየቀረቡ ይገኛል። እኛ መረጃውን በዚህ መልኩ ለእናንተ አደረስን። እስከ መረጃው ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።